በኢፌዴሪ መከላከያ ሰራዊት የሁርሶ ማሰልጠኛ ትምህርት ቤት 9ኛ ዙር ያሰለጠናቸውን መሰረታዊ ወታደሮችን አስመርቋል። ተመራቂ ወታደሮችም የሚሰጣቸውን ግዳጅ በአግባቡ መወጣት የሚያስችላቸውን ዘመናዊ ዕውቀትና ጥበብ መሰልጠናቸው ተገልጿል። በምረቃ ስነ ስርዓቱ ላይ የተገኙት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ዘመናዊና አስተማማኝ ሰራዊት ከመገንባት ጎን ለጎን ሰራዊቱ የሀገር ሉዓላዊነትና የህዝብ ሰላም የማስፈን ስራ በታላቅ ጀግንነትና ቆራጥነት እያከናወነ ይገኛል ብለዋል። ተቋማችን መከላከያ እንደ ተቋም በጠንካራ መሰረት ላይ ለመገንባት መጠነ ሰፊ ፕሮፌሽናል ሰራዊት ግንባታ ሪፎርም ስራዎች እየሰራን ጎን ለጎን ህዝብና መንግስት የሰጠነን ተልዕኮ በአኩሪ ተጋድሎ በመወጣት ላይ ስንሆን ከዚህም አንፃር ከውጭና ከሀገር ውስጥ ጽንፈኛና አሸባሪ ኃይሎች በመዋጋት ህልማቸው እንዳይሳካ በማድረግ የሀገራችንና የህዝባችን በመታደግ ላይ እንገኛለን። ተመራቂ የሰራዊት አባላት በሰለጠኑት ዕውቀትና ሙያ በመታገዝ የሀገርን ዳር ድንበርና የህዝብን ሰላም በላቀ ብቃትና ቁርጠኝነት እንዲያስጠብቁ ጥሪ አቀርበዋል። ውድ ተመራቂዎች በስልጠናችሁ ቆይታ መሰረታዊ ውትድርና ስልጠና ያገኛችሁትን ወታደራዊ ሳይንስና ጥበብ እንዲሁም ዕውቀት ችሎታና ክህሎት በመጠቀም በመትመደቡበት የሰራዊታችን ክፍሎች ተልዕኮ አፈጻጸም ብቃት ለማሳደግ ረገድ ከፍተኛ ኃላፊነት እንደሚጠበቅባችሁ አውቃችሁ በታላቅ ሀገራዊ ስሜት እንቅስቃሴ እንድታደርጉ አደራላለሁ። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፋሳ ተመራቂዎች በቆይታቸው በቂ የተግባርና ሳይንሳዊ ዕውቀቶችን ሰልጥነው ማጠናቀቃቸውን ገልጸዋል። በአጠቃላይ የዛሬ ተመራቂዎች መደበኛ ወታደር ብቻ ሳይሆኑ ከሰርቲፊኬት እስከ መጀመሪያ ዲግሪ የተለያዩ ሙያ የሰለጠኑና ሙያተኛ የሆኑ መከላከያን በሙያቸው ለማገልገል ወታደር የሆኑ የሚገኙበት ሲሆን በስልጠና ቆይታቸው የመደበኛ ስልጠና ፕሮግራም በመከተል በመመረቂያ መስፈርቱ መሰረት መያዝ የሚገባቸው ብቃት በእውቀት በክህሎት በችሎታና ማስተሳሰብ የተሻለ ደረጃ በመድረስ ለዛሬ ምረቃ የበቁ ናቸው። በዕለቱ ከተመረቁ መሰረታዊ ወታደሮች መካከል ከአንድ ቤተሰብ የፈለቁት 3 ወንድማማቾች የሚጠቀሱ ሲሆን ሰራዊቱን በመቀላቀል ሀገራቸውን የማገልገል ህልማቸውን ማሳካት ችለዋል። እናሱ መንታን እሱ ትንሽ ወንድማችን እናታችን ለቅስ ባንቺ ፍቃድ ብንሄድ ይሻላል ብለን ነው የጠየቅንሽ ምናምን ስንላት እሺ ልጆቼ በቃ በዱአ አረዳችኋለሁ ሄዱ በቃ አብሽሩ ወብዙ በቃ ምናምን ብላ መረቃ ላከችን። ከዛ ወደዚህኛ መጣን። እዚህ ቦታ ላይ እንስቀላቀል በጣም ደስተኛ ነኝ። ከምንም በላይ ምኞትም ስለተሳካለኝ ሁሉ ደስ ብሎኛል። ግን መነሻችን ደግሞ እኛ መጀመሪያም ሰዓት ላይ ውትድር ለመሆን በጣም ፍላጎት አለ። ምኞቴ እኔ ለሀገሬ በቃ መስዋዕትነት መክፈል በቃ እስታለው ድረስ በሁሉም እዚህም በምንም ላይ እንዳለው አሪፍ እንትን ጓዳዊ ዝምድና በሙሉ ለምጃለሁኝ። አሃዱ ጋርም ካሉት ጋር ሄጄ ተቀላቅለ ጥሩ ፍቅር እነሱ በሄዱ በግዳጅ አብሬ በጥሩ ነገር መፈጸም ነው የምፈልግ። ወደ ኋላ ሳልል እነሱ በሄዱበት መንገድ ለሀገር መስዋዕት በቃ ከአንድ ማዕጠን የወጡ ልጆች በኢትዮጵያ እንድትታወቅ ነበርኛ አላማችን። ሌሎች ተመራቂ መሰረታዊ ወታደሮችም ለሕገ መንግስቱ በመታመን የሀገራቸውን ሉዓላዊነትና ሰላም ለመጠበቅ በቁርጠኝነት መዘጋጀታቸውን ተናግረዋል። እኔ ከዚህ ከወጣው ያው ሀገሬን ለመጠበቅ ነው። ያው ሀገሬ ሰላም እንድትሆን ዝግጁ ነኝ። በቃ ሀገሬ ሰላም እንድትሆን ማለት ነው። እሱ ነው ዝግጁ ነኝ ለሀገሬ ማለት ነው። ለሁሉም ግዳጅ እወጣለሁ። ዳር ድንበሩን የትም ይሁን ለሀገሬ ግዴታ ነው እወጣለሁ። በጣም ትልቅ ደስታ ነው የሚሰማኝ። ከልጅነቴ ሲመኘው የነበርኩት ውትድርና ነው እና ዳንሰኛ መሆን ፈልግ ነበር። ከሁለቱ አንዱ ስለተሳካልኝ እኔ ፈጣሪዬን አመሰግናለሁ። በሙሉ ልቤ ደግሞ ሀገሬን ለማገልገል ያው ተስፋ አለኝ። እዚህ ብዙ ነገር አውቄያለሁ። የሀገር ፍቅርንም ለብጃለሁ ማለት ነው። እኔ ምኞቴ የሀገሬን ዳር ድንበር ለማጠበቅ ነው። እናም አገር ውስጥ ያሉትና የውጭ ወራሮቹን አሸባሪዎቹን እነሱን ለመከላከል ዝግጁ ነኝ የትም ቦታ ነኝ።